ኤልሹ ከታች ሰው ይፈልግሻል። መጀመሪያ አኛዶኒ ቆይ ግን ተማረሬ ቤቱን ለቅቄ እንድጠፋ ነው እንደምትፈልገው? እኔ ለራሴ በጣም ብዙ ችግር አለብኝ። መቼም ቢሆን ያንተ መሆን አልችልም። ለምንድን ነው አብረሽ የምትሞቺው? ስለምጠላ በጣም ነው የምታስጠላኝ። ለዛ ነው ሰው ደግሞ መኖር ያለበት ከሚወደው ሰው ጋር ነው። ፍቅር በግዴታ አይሆንም። እኔ ደግሞ የምወደው አንተን ሳይሆን ቤሉልን ነው። እረፊ፣ አትፈታታኝ። ምን ልትመታኝ ነው? በል አድርገው። አንተ ምን አባዚ ታደርጋለህ? እየተከታተልህ ነበር። ወንድ አይደለ እንዴ? እንዴት ሴት ልጅ እንደዚህ ታደርጋለህ? አሁን ከዚህ ባሌድስ ምን አባ ልታመጣ? ሰላም ጤና ይስጥልኝ ውዴ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ሰብለ ዩቲዩብ በሰላም መጣችሁ። እንግዳ ድራማ በክፍል 27 ላይ እንግዲህ ብዙ አስገራሚ ነገሮችን አይተናል። አዶናይ እንደተለመደው በግድ ፍቅርን እንግዲህ ከኔ ጋር ካልሆንሽ በማለት ኑኑን እያስቸገራት ብቻ ሳይሆን እያስገደዳት ይገኛል። አሁን ላይ ቤሉል አዶኒ ብቻ ሳይሆን ሌላ ሰውም ተጨምሮለታል። እንግዲህ ለሁለት ነው እየታገሉት ያሉት ማለት ይቻላል። አዶናይ ብቻ ሳይሆን አሁን ላይ ደግሞ ጆን ማለት የኤልሹ ጓደኛ ማለት ነው፣ የትምህርት ቤት ጓደኛዋ አሁን ላይ ቤት ውስጥ እግር አብዝቷል። እሱ ደግሞ ኑኑያትን ለመጀመሪያ ጊዜ እንግዲህ መንገድ ላይ እያለቀሰች አግኝቷት አይቷት ነበረ። ያኔ ወደ ቤት አብረው መጥተው እዛ ቤት እንደምትኖር ካወቀ በኋላ ወደዛ ቤት መመላለስን አብዝቷል። በተደጋጋሚ ምሷን ለማየት እዛ ቤት እየተገኘ ነበረ። እንግዲህ በክፍል 36 ላይ ካስታወሳችሁ ቤሉል አዶኒን እንግዲህ እንደሚገባው አድርጎ ሲቀጠቅጠውን በል ብቻ ያው ባይደበድበውም ግን አንቆ ሊገለው ነበረ። ያኛው እንግዲህ ድርቅ ያለ ደረቅ ነገር ነው። ምኑም ለዛ እንኳ የለውም፣ እውነት ለመናገር ከሆነ ማለት ነው። ለዛ የሚባል ነገር ራሱ የለውም እና ደረቅ ነገር ነው። በጉልበቱ ነው ሁሉን ነገር የሚፈልገው ነው። ፍቅር ምን እንደውም ጭራሽ አያውቅም። እና በዛ የተነሳ እንግዲህ ኑኑያትን ከቤሉል አጠገብ ካየውሽ ቤሉልን እንጣርጌ አረ ወዲያው ሲጣርጌ ነው የምገለው ነው ያላት። እና እሷም እሱ ብቻም ሳይሆን ሄለንም ከእሷ አጠገብ ባይሽ አንቺና ቤተሰቦችን አውጥቼ ጎዳና ላይ ነው ምጥላችሁ ስላለቻት አሁን ላይ ኑኑ ሁሉን ነገር ትታ ቁጭ ብላ ነበረ። ቤሉልንም ላለማግኘት ስልኩንም ላለማንሳት እየሞከረች ትገኛለች። ነገር ግን አዶናይ አሁንም እየተዋት አይደለም። እንግዲህ ዛሬ በክፍል 37 ላይ በመስኮት ቁጭ ራሷን ለማረጋጋት ተቀምጣ እያለ መጥቶ በግድ መስኮት አዘጊም ብሎ በግድ መስኮቱን በመያዝ ሲያስጨንቃትና በግድ ከኔ ጋር ካልሆንሽ እያለ ሲያስፈራራት ነበረ። በዚህ ቅጽበት ኤልሹ እንግዲህ ተደብቃ ታያታለች። እናም በዚህ ነገር ኤልሹ ትናደድና እሰራልሻለሁ እያለች የሆነ ተንኮል እያሰበች እያለ ግን እኔ እንደውም ኤልሹ ሄዳ ለመኩ የነገረችው ነበር የመሰለኝ። ነገር ግን መኩ ያለ ወትሮው በሩን ሳያንኳኳ ክፍት አድርጎ ነው እናያት ክፍል ይመጣል። ሲመጣ በመስኮት ከሱ ጋር ነበረች። በንዴት እንግዲህ እሱን ከዛ እንዲሄድ ካደረገው በኋላ መኩ እህቱን ሊደበድባት ፈልጎ ነበር። በጣም ነበር የተናደደው። ነገር ግን እሷ በጣም ጭቅጭቁ ሲበዛባት ትታወታው ትሄዳለች። እና መኩ እንዴት ብትንቀኝ ነው ቁጭ አርጋኝ እዚህ ቆሜ እኔ እሷ ትታኝ ሄደችው ብሎ እንግዲህ ሲበሳጭ እያየኑ ነበረ። መኩ ግን እውነት ለመናገር እህቱን ከዛ አዶኒ ከሚባል ሰይጣን ቢጠብቃት ጥሩ ነው። ሁሉ ነገር በጉልበቱ እያደረገ ነው ያለው እና እንግዲህ በዚህ ሁኔታ እያሉ በግድ ወደ ውጭ ይዟት ይሄዳል። ነገር ግን መጀመሪያ ላይ ጆ እንግዲህ ወደዛ ቤት ሰሞኑን ሉኑን አላየዋትም፣ ስለዚህ ቤት ሂጅ ላያት ይገባን ብሎ ቀጥታ ቤታቸው ይሄዳል ማለት ነው። ነገር ግን ቤሉል ሳሎን ቁጭ ብሎ ስለነበር እንደለመደው መጥቶ እግሩን ሰቅሎ ቁጭ ላለ ማለት ነው። እናም እሱ ማንነቱን ሲጠይቀው የኤልሹ ጓደኛ ነኝ ይለዋል። እና ጓደኛዋ በተሆነች ታዲያ ዘው ተብሎ ሰው ቤት ይመጣል እንዴት ሲለው
ቤሉልን በጣም ነው ያከበረው። ይቅርታ ወንድሜ በማለት እግሩን አውርዶ ይቅርታ የለመደኝም ሲለው ነበረ። እሱም እንግዲህ ይሄ ስርዓት አይደለም፣ ነገር ግን ላሁኑ እህቴን እጠራልሃለሁ በማለት ወደ እህቱ ክላስ ሲሄድ ኑኑያት ቁጭ ብላ ልብስ እያጠፈች ነበረ። በዛ ላይ ደግሞ አዶናይ የኔ ፍቅር ነይ እንውጣ እያለ እንግዲህ ኤልሹ ፊት እንደዛ እያለ በግድ ፍቅረኛ አይናት እኮ እያለ ኤልሹን ሲያናድዳት እያየን ነበረ። ነገር ግን ኑኑ ተናዳ አንገቷን ደፍታ ነበረ። ድንገት ቤሉል በሩን ከፍቶ ሲገባ አይኗም ሁለ ነገሯ ወደ ቤሉል ነበረ ሄደው። ሁለቱም በፍቅር አይነት ሲተያዩ ነበረ። እኔ እኮ ነገሮችን ብትጋፈጥ ጥሩ ነበረ። እሷ ግን ማለት ነው በተለይ ወይዘሮ ሄለን መጥፎ ሴት እንደሆነች በደንብ ደርሳበታለች። ስለዚህ መጋፈጥ ነው እንጂ ያለባት በፍጹም ሸሽታ ከምንም አታድነውም። እና እንግዲህ እስከ መቼ ትሸሻለች? እና እንግዲህ በዚህ ቅጽበት ሁለቱ በፍቅር እየተያዩ ነበረ። ነገር ግን ቤሉል እህቱን ማስጠንቀቅ ስላለበት መለሳለሁ ብለው ትቷት ቢሄድም በግድ ያኛው እንግዲህ ውጭ እንወጣለን ብሎ ጎትቶ አስፈራርቶ ይዟት ይሄዳል። ነገር ግን ሳሎን ሂዶ ወደ አዶናይ ቁጭ ሲል ጆ መጥቶ ነበረና እንግዲህ አንተ እዚህ ምን ትሰራለህ ብሎ ጆን ይናገረዋል። አዶናይ ማለት ነው እንደለመደው ምላሱን ሲዘረጋ አንተ የኤልሹ ወንድም አይደለህም፣ የታገተው ነው የኤልሹ ወንድም። ስለዚህ ኤልሹ ወንድሜ አይደለም ብላለች። ያ ማለት አንተ ለዚህ ቤት ጥገኛ ነህ። ስለዚህ እኔን እንዴት መጣህ የማለት መብት የለህም ብሎ እንግዲህ አፉን ሲያዘጋው አይተናል። አዶናይ ምንድን እንደው ጸባዩ ብዙም አይገባኝም። ማዩን አስጠሊታ ነው እንግዲህ ኤልሹ ወንድሜ አይደለም አለች። በጣም ጥሩ እንኳንም አለች እያለ ነበረና የሆነ ቅናት ቢጤ ያለበት መሰለኝ። የአባቱን ገዳይ ከመፈለግ ይልቅ ሰዎችን በሆነ ነገር በማስፈራራት የራሱ ጥቅም ላይ ማዋል ነው የሚፈልገውና ሄለንን እንግዲህ አንዳንድ ሚስጥሮችን ስላወቅባት እያስፈራራት አብሬሽ እሰራለሁ የምታደርጊውን ነገር ሁሉ አደርጋለሁ እያለ እያስፈራራት ይገኛል። እና የቤቱን ሰው በአጠቃላይ በማስፈራራት ላይ ይገኛል። እስካሁን ድረስ እናትና ልጅን በተለይ እያሰቃያቸው ነው። ሄለን ቢገባትም ኑኑ ግን አይገባትም ነበረ። እንግዲህ ሄለንንም ኑኑንም አዶኒ በማስፈራራት የሚፈልገውን ነገር ከነሱ ላይ እየወሰደ ይገኛል። ናጆ እንግዲህ ሲያያት እንዴ ዛሬስ መቼ ነው እያለቀሽ ማባብልሽ እያለ እንግዲህ እያላት ነበር ኑኑያትን ማለት ነው። ይሄኛውም በጣም ወዷታል። ችግር እኮ ነው፣ ችግር ተፈጥሯል ብቻ እዛ ቤት እና ይህን ነገር ሲያይ አዶኒ ግራ ገባው። የተዋውቀው ነው ብሎ ማለት ነው። ዛሬስ እንዴት ነው አታለቅሽም እንዴት ሲላት ነበረ። እናም መቼ ነው ደግሞ እያለቀሽ ማባብልሽም እያለ እንግዲህ ግራ ተጋብቶ ነበረ ጆ ያው ስለ ወዷታል ማለት ነው። እና እንግዲህ በዚህ ሁኔታ ያሉ አዶኒ በግድ ይዟ ሲሄድ ጆ ግን ተከትሏቸው ወጥቶ ነበረ። እናም እንግዲህ ከሄዱበት ቦታ በግድ ካላወራሽ ሚስቴ ምናምን እያለ አዶኒ ኑኑን ቢያናድዳትም በጣም እንደምትጠላውና መቼም ቢሆን እሱን ከሱ ፍቅረኛ ከምትሆን ብትሞት እንደሚሻላት እኔ ደግሞ ሰው የሚኖረው ከሚወደው ሰው ጋር ነው። እኔ አንተን አልወድህም፣ እኔ የምወደው ቤሉልን ነው ብለዋለች። እንግዲህ በዛም የተነሳ አንገቷን አንቆ እንግዲህ ሲይዛት ጆ ከኋላቸው ተደብቆ ቁጭ ብሎ ስለነበረ መጥቶ እንግዲህ ያድናታን ማለት ነው። በዚህ ሁኔታ እያሉ ደግሞ ሌላው ደግሞ መሲ ጋር እንግዲህ ናሆም ደውሏል። ናሆም ደውሎ ቶሎ ነበር ስልኩን ያነሳችውና እንዴት ነው እስክ ደውል እየተጠባበቅሽ ነበር ማለት ነው እያለ እንግዲህ እሱ በጣም እንደሚወዳትና እንደሚፈልጋት እሱ ፈልጎ ደግሞ እሷን ሊያጣት እንደማይችል ሲነግራት እሷ ግን በጣም እንደምትጠለውና የራሷ ህይወት እንዳላት ብትነግረውም እሱ ግን እኔ ፈልጌሽ እምቢ ማለት አችም እኔ በጣም አስፈልግሻለሁ እያለ እንግዲህ መሲን ደግሞ ናሆም እያስቸገራት ይገኛል። የአይንየ ልጆች እንግዲህ የወንዶች መደባደቢያ መሆናቸው ነው። የኑኑ ደግሞ ይገርማል፣ በሶስት ወንድ ተፈቅራ። ቤሉል ግን አሁን ላይ ቤሉል በጣም አስተዋይ ራስ ወዳድ ስላልሆነ አስተዋይ ሰው ስለሆነ የምትፈልገውን ነገር እያደረገ ይገኛል። ዝም ስትለው እሺ ብሎ ፍቃዷን እየፈጸመላት ይገኛል። ነገር ግን በዚህ መሀል ለአዶኒና ለአዶኒ ክፍተት እየፈጠረላት ነው ማለት ነው፣ በተደጋጋሚ እያገኛት ስለሆነ። ስለዚያ ቤሉል በፍጹም ክፍተት መተው የለበትም ብዬ አስባለሁ ለአዶኒ።
ኑኑም እንግዲህ ወይዘሮ ሄለን በጣም የሚያስጠላ ቃላትን ተናግራታለች። ከቤሉላ ትድረሽ ብዬሽ ነበረ እንዳደርሽ ደረጃሽን ወቂ፣ ወዮልሽ፣ አንቺና ቤተሰቦችሽ እዚህ ቤት ሰራተኞች ናችሁ፣ ይሄን ወቂ እያለች እንግዲህ ስታንቋሽሻት ነበረ። ይህን ነገር ስትናገር እንግዲህ ጆን እዛው ሳሎን ቁጭ ብሎ ተደብቆ እያዳመጣት ነበረ። ወይዘሮ ሄለን የኑናያትን የኤችአይቪ ምርመራ ወረቀት ዶክተሩ በሌላ ወረቀት እንዲቀይርላት እንደተደረሰበት ሚስጥሩና ሌላ ወረቀት እንዲያዘጋጅላት ስታወራ ተደብቆ ሰምቷታል። እናም ለዛ ኑናያትን ስምሽ ማን ነው ንገሪኝ እያላት ነበረ። ምክንያቱም ሊረዳት ይፈልጋል። ብዙ ሚስጥሮችን ስለ ወይዘሮ ሄለን እያዳመጠ ነበረ። በቀጣይ በክፍል 39 ምን ይፈጠር ይሆን አብረን የምናይ ይሆናል። እስከዛ ሁላችሁንም ወዳችኋለሁኝ። ይህን ቪዲዮ ስትጀምሩ ደግሞ በላይክ ጀምሩ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ስለነበረን ቆይታ አመሰግናለሁ። ቸር ቆዩልኝ።